በአደረጃጀት ውስጥ አንዱ ትልቁ ነገር መሪዎችን መሰየም ነው። መሪዎች ከሌሉ አደራጀን ማለት አይደለም። ምንም አይነት ህዝብ ብንሰበስብ በየትኛውም ሁኔታ መሪዎች ካልተሰየሙ፣ መሪዎች ከሌሉ ምንም አይነት አደረጃጀት የለም ማለት ትችላላችሁ። አደረጃጀት ተደራጅቶ ቀጣይነት እንዲኖሩ ምንጊዜም ቢሆን መሪዎች ያስፈልጋሉ። ከዛ በኋላ ይቀጥልና አሁን ቁጥር 7 ላይ ተመልከቱ። ኤጲስቆጶሳት የእግዚአብሔር ሥራ ባለ አደራ እንደመሆኑ የማይነቀፍ ሊሆን ይገባል ይላል። እዚህ ጋር የጠቀሰው መጀመሪያ ሽማግሌዎች ነው ያለው አይደለም? ሽማግሌዎች ራይት። እነኚህኑ ሽማግሌዎች ኤጲስቆጶስ ነው ብሎ የጠቀሰው። ተባረከውን ጌታ ይባርካችሁ። እግዚአብሔር እያስተማረን እንደሆነ እናንተም እያያችሁ እኔም እያየሁ ነው። አክቹአሊ እዚህ ቆሜ ማስተምረው እኔ ነኝ፣ ግን ከጌታ ጋር ሆኜ ነው፣ ብቻዬን አይደለም። ከራሴ ምንም የምሰጣችሁ ነገር የለም። እንደዛ እንዳትጠብቁ። ለሌላም ጊዜ ብዙም ጊዜ እነግራችኋለሁ። ጌታ ላይ አድርጉ አእምሯችሁን፣ ልባችሁን፣ ሀሳባችሁን። ከሱ የሚመነጭ ነገር ይባርከናል፣ ያጽናናናል፣ ያድሰናል፣ ያዘጋጀናል፣ እምነት ይሆነናል። እንግዲህ እየተማርን ያለነው ስለ ቤተ ክርስቲያን ነው። ስለ ቤተ ክርስቲያን ስንማር ደግሞ ለቤተ ክርስቲያን ስለተሰጡ ሰራተኞች ወይም አገልጋዮች ስለ እነሱ እያየን ነው እና እስካሁን ወደ 4 አይነቶቹን ያህል አይተናል። 4 ወይም 3ቱን ስለ ሐዋርያት አገልግሎትና ጥሪ አይተናል። ስለ ነቢያት አገልግሎትና ጥሪ በደንብ አድርገን አይተናል በስፋት። ስለ ወንጌላውያን ጥሪና አገልግሎት አይተናል። በአራተኛ ደረጃ ነው አሁን ያለነው። ለእረኞች፣ ለአስተማሪዎች ወይም ሽማግሌዎች እና ለነሱ ደግሞ የተሰጠ ኃላፊነት፣ እጅግ በጣም ትልቅ ኃላፊነት እና ጥሪ ምን እንደሚመስል እንመለከታለን። እና እዚህ ትንሽ በብዙ የመጽሐፍ ቅዱስ አስተማሪዎች መካከል እረኞችና አስተማሪዎችን በሚመለከት ትንሽ መለያየት አለ። የሀሳብ መለያየት ነው። የከፋ ግን አይደለም፣ ወደ ከፋም ስህተት የሚያመጣን አይደለም። ሆኖም ግን በአሁኑ ዘመን ያሉ የቤተ ክርስቲያን መሪዎች፣ በአሁኑ ዘመን ያለ የመጽሐፍ ቅዱስ አስተማሪዎች ከመጀመሪያ የነበረውን ይህን በደንብ አድርገው ካለማየታቸው የተነሳ ነው። ስለዚህ እኛ አሁን ወደ አዲስ ኪዳን ዘመን ሄደን እና እረኞችና አስተማሪዎች ጥሪያቸውና አገልግሎታቸው ምን ይመስላል ብለን ከእግዚአብሔር ቃል ነው የምናየው። እዚህ ኤፌሶን ምዕራፍ 4 ቁጥር 11 ነው መነሻችን እና እዛ ጋ ምንድን ነው የሚለው? አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያቶች፣ አንዳንዶቹን ወንጌል ሰባኪዎች ካለ በኋላ እረኞችና አስተማሪዎች አድርጎ ሰጠ ስለሚል እረኞችና አስተማሪዎችን አንዳንዶቹ ከፋፍለው ነው የሚያስተምሩት። እንደውም ሰምታችሁ ከሆናል 5 ኦፊስ የሚሉት ነገር አለ። አይ ዶንት ኖ ይሄ አፕሮፕሪየት የሆነ አባባል እንደሆነ ስያሜ እንደሆነ አላውቅም። አንዳንዶቹ ነው 4 ነው ብለው የሚያስተምሩት አለ። ማለትም ለእረኞችና አስተማሪዎች የተሰጠ ኦፊስ ወይም ስያሜ አንድ ነው ብለው የሚያስተምሩ አሉ። ይህንን እንግዲህ በጥንቃቄ እንድንመለከት እፈልጋለሁ። አክቹዋሊ ምንም ጉዳት የለውም። አስተዳደር ምንጊዜም ቢሆን ዶክተሪን አይደለም። እንደየሀገሩ ሁኔታ፣ እንደየቤተ ክርስቲያኑ እድገት የሚለያይ ሊሆን ይችላል። ዶክተሪን ነው ምንጊዜም ቢሆን የማይለዋወጥ ቋሚ የሆነ ነገር እና ስለዚህ ቢሆንም እንደ አዲስ ኪዳኑ ቤተ ክርስቲያን ዘመን ቢሆንልን ጥሩ ነው በሁሉም አቅጣጫ። ብዙ ጊዜ ደጋግሜ እንደምነግራችሁ እግዚአብሔር እኔ የሰጠኝ እስካለሁ ድረስ ጥቂቶቹን ወይም ብዙዎቹን ከተቻለ ሁሉንም በኢትዮጵያ ያሉ ቤተ ክርስቲያናትን ወደ አዲስ ኪዳን ቤተ ክርስቲያን ይዤ ብሄድ ደስ ባለኝ። ግን አቅም አለኝ ወይ? አይ ዶንት ቲንክ። ግን ብዙዎቹ እየተመለሱ እየተረዱ እና በምሰጣቸው ትምህርት መሰረት እየተጠቀሙ መሆናቸውን ሳይ በጣም ደስ ይለኛል። እናንተ ደግሞ እግዚአብሔር ካሰማራችሁ በትክክለኛ ሁኔታ ወደ አዲስ ኪዳን ቤተ ክርስቲያን ተመልሳችሁ በዛ ሞዴልነት አገልግሎታችሁን ትጀምራላችሁ ብዬ አስባለሁኝ። እና በአሁኑ ጊዜ እንግዲህ እረኞች፣ አስተማሪዎች፣ ሽማግሌዎች የሚባሉት ከመጀመሪያው ክፍለ ዘመን ካሉት ይለያሉ ብለው የሚያስተምሩ አሉ።
ይለያሉ፣ የተለያዩ ናቸው፣ አንድ አይደሉም ብለው ይህን በጣም ጠንካራ አቋም ወስደው የሚያስተምሩ አሉ። ስለዚህ እረኞችን እና ስለ አስተማሪዎች፣ ስለ ሽማግሌዎች በሚሰጠው ትምህርት ሶስት የተለያዩ አመለካከቶች አሉ። እነዚህን እንድናይ እፈልጋለሁ፣ ልብ እንድትል እፈልጋለሁ። እረኞች፣ አስተማሪዎች እና ሽማግሌዎች የሚለውን ስያሜ ነው እና በሶስት ቦታ ተከፋፍለው ወይም ከፍለው ወይም ሶስት የተለያዩ አመለካከቶች ያላቸው ወገኖች ስላሉ እያንዳንዳቸውንም አመለካከት ሳንንቅ ሳንጥል በጥንቃቄ ግን ማየት ይኖርብናል። አንዳንዶቹ ምንድነው የሚሉት ሽማግሌዎችና እረኞች የስም ልዩነት እንጂ አገልግሎታቸው አንድ ነው የሚሉ አሉ። የሽማግሌዎችና የእረኞች ስም ሽማግሌዎችና እረኞች ምንም ልዩነት የላቸውም። አንዱን የአገልግሎት መስክ አንዱን የአገልግሎት ሁኔታ ነው በሁለት ስያሜ የተሰየመው ብለው የሚያስተምሩ አሉ። ማለትም ለአንድ አገልጋይ የተሰጠ ስም ነው። አንዱ አገልጋይ ሽማግሌም እንደገና ደግሞ እረኛም ተብሎ ሊጠራ ይችላል የሚል ነው። ይሄ ልብ እንድትሉ እፈልጋለሁ። እንዲህ አይነት አቋም ያላቸው አሉ። ነገር ግን አስተማሪዎች ልዩ ናቸው ይላሉ። ልብ እንድትሉ እፈልጋለሁ። ሽማግሌዎችና እረኞች አንድ ሆነው ሳለ አስተማሪዎች ግን ልዩ ናቸው የሚለው ኤፌሶን ላይ እንዳነበብ ነው። አንዳንዶቹን እረኞችና አስተማሪዎች አድርጎ ነው የጠራቸው ነው የሚለው። ስለዚህ እዛ ጋር ሄዱና ኖ አስተማሪዎች ልዩ ናቸው እና እረኞች ከእረኞች የተለዩ ናቸው ወይም ሽማግሌ ከምንላቸው የተለዩ ናቸው ብለው የሚያስተምሩት ነገር አለ። በዚህ በቲቶ ምዕራፍ 1 ቁጥር 5 ላይ ቁጥር 5 እና ቁጥር 7 ላይ እንደገና ደግሞ የሐዋርያ ሥራ ምዕራፍ 17 ቁጥር 28 ላይ ሄደን ብንመለከት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1ን ሄደን ብንመለከት እነኚህ ቦታዎች ምንድነው የሚለው እንደው ምነው እያነበብኩ ብሄድ ጥሩ ነው። መሰረታዊ የሆነ ነገር ምናልባት ስታነቡ ልብ ብላችሁ አላነበባችሁ ስለሚሆን ብዙዎቹም ደግሞ ምናልባት በሚዲያ ሲተላለፍ ይህን ነገር ያላነበቡ ካሉ እኔ ያመጣሁት አስተሳሰብ አመለካከት እንዳይመስላችሁ ባነበው ጥሩ ነው። እዚህ ቲቶ ምዕራፍ 1 ቁጥር 5 እና 7 መጀመሪያ ላንብብላችሁ። አንተ በቀስጤስ የተዉ ገና ያልተስተካከሉ ነገሮች እንድታስተካክል ያልተደራጁትን እንድታደራጅ ማለቱ ነው። ባዘዝኩህ መሰረት በየከተማው ሽማግሌዎችን እንድትሾም ነው። በየከተማው ምን እንድትሾም? ሽማግሌዎች የሚለውን እንድትይዙ እፈልጋለሁ። እና በአደረጃጀት ውስጥ አንዱ ትልቁ ነገር መሪዎችን መሰየም ነው። መሪዎች ከሌሉ አደራጀን ማለት አይደለም። ምንም አይነት ህዝብ ብንሰበስብ በየትኛውም ሁኔታ መሪዎች ካልተሰየሙ፣ መሪዎች ከሌሉ ምንም አይነት አደረጃጀት የለም ማለት ትችላላችሁ። አደረጃጀት ተደራጅቶ ቀጣይነት እንዲኖሩ ምንጊዜም ቢሆን መሪዎች ያስፈልጋሉ። ከዛ በኋላ ይቀጥልና አሁን ቁጥር 7 ላይ ተመልከቱ። ኤጲስቆጶሳት የእግዚአብሔር ሥራ ባለ አደራ እንደመሆኑ የማይነቀፍ ሊሆን ይገባል ይላል። እዚህ ጋር የጠቀሰው መጀመሪያ ሽማግሌዎች ነው ያለው አይደለም? ሽማግሌዎች ራይት። እነኚህኑ ሽማግሌዎች ኤጲስቆጶስ ሆኖ ብሎ የጠቀሰው ላያይዝላችሁ። ምናልባት በመካከል የዘለልኩት ቁጥር 6 ስለሆነ ለማያዝ ፈልጌ ነው። 6ንም አብሬ ላንብብላችሁ። ሽማግሌዎች ነቀፋ የሌላቸው የአንዲት ሚስት ባል ልጆችም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን ካለ በኋላ አሁን ሽማግሌዎች ብሎ አይደለም የቀጠለው። ምን ብሎ ነው? ኤጲስቆጶስ። ኤጲስቆጶስ በነገራችን ላይ ወይም ደግሞ ጳጳስ ከግሪክ የመጣ ቃል ነው። ኤጲስኮፓል ማለት ነው። ሲምፕሊ ምን ማለት ነው? የበላይ ተመልካች፣ የበላይ ጠባቂ ማለት ነው። ገብቷችኋል? ኤጲስቆጶስ ወይም ጳጳስ ማለት ኦቨርሲር ማለት ነው። የበላይ ተመልካች ራይት፣ ጠባቂ ማለት ነው። ራይት፣ ገብቷችኋል? የበላይ ጠባቂ በመንጋው ሊሆን ይችላል። በአንድ ቤተ ክርስቲያን ያለው መንጋ
በበላይነት የሚጠብቅ ሊሆን ይችላል፣ ወይም በአካባቢ ያሉትን አጥቢያ ቤተ ክርስቲያን በበላይነት የሚጠብቅ ሊሆን ይችላል። ከጊዜ በኋላ ስትራክቸሩ እንደዛ የሆነ እንደመጣ አስባለሁ። ግን እዚህ ጋር ልብ እንድትሉ ፈልጋለሁኝ። ሽማግሌዎች ያላቸውን ራሱ መልሶ ምን አላቸው? ምን አላቸው? ኤጲስቆጶስ። ኤጲስቆጶስ ማለት አሁንም ደግሜ ልንገራቸው የበላይ ተመልካች፣ የበላይ ጠባቂ ማለት ነው። ሽማግሌ ማለት እንደገና ልንገራቸው በሁለት ይሰየማል። በቤተ ክርስቲያን ውስጥ በአስተዳደር ላይ የሚቀመጡ ሽማግሌዎች ይባላሉ፣ የእድሜ ገደብ ሳይኖር ልጆች አይሆኑም እንጂ። በሌላ መልኩ ደግሞ ሽማግሌ የሚለው በእድሜም የበለጸጉ ሽማግሌዎች ይባላሉ። ይሄ ፕሮስፑትሮስ ከሚባለው ከግሪክ ቋንቋ የተወሰደ ነው። ይሄ ቃል ለሁለቱም በእድሜም ለገፉ ሰዎች በቤተ ክርስቲያንም ደግሞ ለሚሾሙ ሰዎች የሚሰጥ ነው። ይሄንን እንደገና ደግሞ አንደኛ ጢሞቴዎስ ላይ ባነበው ዞሮ አንድ አይነት ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ሄጄ ባነበው ልክ እዚህ በቲቶ ላይ እንደተጠቀሰው ሆኖ ነው የምናገኘው። ማንም የቤተ ክርስቲያን ኤጲስቆጶስነትን ቢፈልግ መልካም ስራ ይመኛል የሚለው ቃል የታመነ ነው ካለ በኋላ እንግዲህ የቤተ ክርስቲያን ኤጲስቆጶስ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እያለ ይቀጥላል። እዚህ ጋር የጠቀሰው ኤጲስቆጶስ ምን ማለት ነው? የበላይ ተመልካች፣ የቤተ ክርስቲያን እረኛ ለመሆን የሚፈልግ ሰው፣ ይህንን የሚመኝ ሰው ከተገኘ መልካም ነገር ነው የተመኘው ነው የሚለው። በዛን ጊዜ የስልጣን ጉዳይ አይደለም፣ እግዚአብሔርን የማገልገል ምኞትና ፍላጎት ነው። ይሄንን የሚፈልግ እግዚአብሔርን አገለግላለሁ ብሎ የሚፈልግ በዛ ጊዜ በእውነት እሱ የተባረከ ነው ማለቱ ነው። እንዳሁኑ ጊዜ አይደለም፣ ከስራ ጋር የተያዘ አይደለም። እግዚአብሔርን ከማገልገል ከባለ አደራነት የተነሳ ነው። ይህን ደግሞ ጸጋ በእግዚአብሔር በመንፈስ ቅዱስ በሰው ውስጥ እንደሚያሳድር ስለሚያውቅ፣ ነገር ግን ቢሆንም አንዳንድ ሰዎች ካርናል የሆኑ ስጋዊ የሆኑ ሰዎች ስልጣን ያገኙ ስልጣን የሚይዙ መስሏቸው ይሄንን ሲመኙ ብትመለከት ከዛ በኋላ እነኚህን ነገሮች በሕይወታቸው ነው የሚለው። እዚህ ጋር የዘረዘርኩላችሁን እስከ መጨረሻ አላነበብኩም። ይሄንን የሚመኝ ሰው እነኚህ ነገሮች በሕይወቱ መታየት አለበት። ምን አለ ባነበው እንደውም እንግዲህ የቤተ ክርስቲያን ኤጲስቆጶስ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ በስርዓት የሚኖር እንግዳ ተቀባይ፣ ማስተማር የሚችል በኋላ መመጣበታለሁ ለጊዜው ያዙት። ማስተማር የሚችል የማይሰክር፣ የማይጣላ ግን ጨዋ የሆነ የማይጨቃጨቅ፣ ገንዘብ የማይወድ ሊሆን ይገባዋል። እነኚህ ነገሮች በሕይወቱ መታየት አለበት። ይሄንን የሚያሟላ ሰው እሱ የቤተ ክርስቲያን የበላይ ጠባቂ እረኛ ተደርጎ ሊሾም ይችላል ባይ ነው። ወደ ኤፌሶን ላምጣላችሁ። እዛ ጋር ሐዋርያው ጳውሎስ የተጠቀመው እረኞች ለሚለው ባለፈውም ተመረናል። ፓይመን ማለት ነው። ባጭሩ ኤጲስቆጶስ ማለት ነው። ባጭሩ እረኛ ማለት ነው። ኤጲስቆጶስና ፓይመን ማለት ምንም ልዩነት የለው፣ ጠባቂ ማለት ነው። ተርሙ ነው የሚለያየው። ልብ እንድትሉ ፈልጋለሁ። ኤጲስቆጶስነትና እንደገና ደግሞ ፓይመን መባሉ ስራውን ነው የሚያመለክተው፣ ሹመቱን አይደለም። ሹመቱ ምንድን ነው? አክቹዋሊ ኤጲስቆጶስ ሹመቱን ነው የሚያመለክተው። ይቅርታ፣ ሽማግሌና ኤጲስቆጶስ ሹመቱን ነው የሚያመለክተው። ፓይመን ግን ስራውን ነው፣ እረኝነት ነው ስራው፣ እረኛ ነው ይላል። አሁን ግን ነገሩ ተገልብጦ ፓይመን የሚለው ፓስተር ተብሎ ስለሚጠራ በየትኛውም አገር እንግሊዝኛ ተናጋሪ በሆኑት ብቻ አይደለም። አክቹዋሊ እንግሊዝኛ አይደለም እንዳልኳችሁ ከላቲን የተገኘ ነው። በየትኛውም አገር ያሉ ሙሉ ጊዜያቸውን የሰጡ ኦርዴን እንዲሆኑ ፓስተር ነው የሚባሉት በየትኛውም አገር። እና ምን ማለት ነው? ሹመት ተደርጎ ተወስዷል። ግን ፓይመን የሚለው ስራውን ነው የሚያመለክተው። ስራው ምንድን ነው? እረኝነት ነው። የበላይ ተመልካች ሆኖ ጠባቂ መሆን አለበት የሚል ነው ይሄ ኮንሴፕት። ሽማግሌ ግን እንዳልኳችሁ ሹመቱን ነው የሚያመለክተው። አንድ ሰው በዛ ጊዜ ሲሾም ኤጲስቆጶስ ወይም ሽማግሌ ተብሎ ነው የሚሾመው። ይሄን ነገር ልብ እንድትሉ ፈልጋለሁ። እንደገና ወደ ሐዋርያ ሥራ ምዕራፍ እሱን አላነብላችሁም፣ በቃል እነግራችኋለሁ። ምዕራፍ 20 ቁጥር 17
እና 28 ላይ ሄዳችሁ ብትመለከቱ ሐዋርያ ጳውሎስ ሚልጢን ሆኖ በኤፌሶን የነበሩት ሽማግሌዎች ነው የሚለው እዛ ጋር አስጠራቸው። እሱ ወዳለበት ስፍራ አስጠራቸው። ወደ ኢየሩሳሌም ሊመጣ ስለሆነ አስጠራቸውና መመሪያ ይሰጣቸዋል፣ ማስጠንቀቂያም ይሰጣቸዋል። እና የሰጣቸው መመሪያ ምንድን ነው? እናንተን መንፈስ ቅዱስ በቤተ ክርስቲያን ላይ ኤጲስቆጶስ አድርጎ የሾማችሁ ለራሳችሁም እንድትጠነቀቁ ነው፣ ለመንጋውም እንድትጠነቀቁ ነው ሲል እነኛኑ ሽማግሌ ያላቸውን እዛ ጋር ወረድ ብሎ ምን አላቸው? ኤጲስቆጶስ አላቸው። ግልጽ ነው። እነኛኑ ቡድኖች የተለያዩ ቡድኖች አይደሉም። እነኛው ከኤፌሶን የመጡት የቤተ ክርስቲያን ሽማግሌዎች ስራቸው ምንድን ነው? ሽማግሌዎቹም እረኝነት ነው ማለት ነው። የበላይ ጠባቂነት ነው። እናንተን የበላይ ጠባቂ አድርጎ ይሾማችሁ። ግን ሹመታቸው ምንድን ነው? ሽማግሌነት ነው። ስራቸው ምንድን ነው? እረኝነት ነው፣ ጥበቃ ነው። ስለዚህ እነሱኑ ነው ሐዋርያው ጳውሎስ ኤጲስቆጶስም ያላቸው ሽማግሌዎችም ያላቸው። ስለዚህ ፓይመን የሚለውና ኤጲስቆጶስ የሚለው ዞሮ ዞሮ የሚያመለክተው የበላይ ጠባቂ ማለት ነው። ስለሆነም ሽማግሌ ማለትና ኤጲስቆጶስ ማለት ሹመቱን ነው የሚያመለክተው፣ እንዳሁን አይደለም። ግልጽ ነው አይደለ? እያየን በደንብ አድርገን እያየን እንድንሄድ ነው የምደጋገመው። እና ስለዚህ አሁን ይህንን ሀሳብ የሚደግፉ ሰዎች ቅድም ከላይ እንደነገርኳችሁ ሽማግሌ የሚለው ነግሬያችኋለሁ። በግሪክ ግልጽ ነው። ፕሪስቶሮስ የሚባል ነገር ነው። ሽማግሌ ማለት ነው ቃል በቃል አለበለዛ ደግሞ ሹመትን የሚያመለክት ነው። ይሄ በግሪክ የተጻፈ ቢሆንም አይሁዶች መካከል ወደፊት እናየዋለን ሽማግሌዎች ነበሩ። ሽማግሌዎች ሽማግሌ ሲባል አሁን በአሁኑም ጊዜ በዛም ጊዜ ይለያሉ። ሽማግሌ ሲባል የሕዝብ መሪ ማለት ነው ወይስ በዕድሜ የሸመገለ ነው? ምክንያቱም ለቤተ ክርስቲያን መሪዎች የሚሾሙትም ሽማግሌ ይባላሉ። እንደገና በዕድሜም የበለጸጉ ሽማግሌዎች ይባላሉ። ስለዚህ ያውቃሉ በዛ ጊዜ። አሁንም ቢሆን ያው ነው። ሽማግሌ በአማርኛችን በዕድሜ የገፋ ሰው ሽማግሌ ይባላል። እንደገና ወደ ቤተ ክርስቲያን ስንመጣ እከሌ ሽማግሌ ነው ሲባል የቤተ ክርስቲያን መሪ ነው ማለታቸው ወይም በዕድሜ በጣም ሱ ሽማግሌ ነው ማለታቸውን እንለያለን። ግልጽ ነው አይደለ? እና ስለዚህ በዛን ጊዜ የነበሩ ሽማግሌዎች እረኞች ናቸው። እና እዚህ ጋር እንግዲህ ቅድም እንዳልኳችሁ ሽማግሌዎች እና እረኞች የስም ልዩነት እንጂ ለአንድ አገልግሎት ኦፊስ በግልጽ ለመናገር ሰዎች እንደሚሉት የተሰጠ ስያሜ ነው ብለው ነው የሚያምኑት። እና ከላይ እንግዲህ ይሄ እንደነገርኳችሁ እረኛ የሚለው ቃል በቃል ፓይመን ማለት ነው። ነግራችኋለሁ። ፓይመን የግሪክ ቋንቋ አይደለም፣ ከላቲን የመጣ ቋንቋ ነው። እና አሁን ዓለም አቀፍ ሆኗል። ይሄ ፓይመን ወደ ፓስተርነት ተለውጦ ማለት ነው። ግን ግልጽ ለማድረግ ልንገራችሁ እና በመጀመሪያ ክፍለ ዘመን የነበሩ ጳጳሳትም እንበላቸው ኤጲስቆጶስም ሽማግሌውም ፓይመንም እንባል በግልጽ ለመናገር ለአንዱ አገልግሎት ክፍል የሚሰጥ ነው። ስለዚህ በዛ ጊዜ ሽማግሌ ማለት ወይም ፓይመን ማለት ወይም ኤጲስቆጶስ ማለት ኮንፊውዥን አይፈጥርም። ግልጽ ነው። አሁን ግን ይፈጥራል። ለምን ብትሉ የቤተ ክርስቲያን ሽማግሌ አለ የታወቀ። እሱ ሽማግሌ ነው ስትሉ ፓስተር ነው ማለታችሁ አይደለም። ፓይመን ነው ማለታችሁ፣ ኤጲስቆጶስ ነው ማለታችሁ አይደለም። እንደገና ደግሞ ፓስተር ከሌ ፓስተር ሲባል በቤተ ክርስቲያን ውስጥ እሱ ሽማግሌ ነው ማለት አይደለም። ይገባችኋል አይደለም? ልዩ አድርገን ወይም ለይተነዋል ሽማግሌንና ፓስተሩን። በጣም እየገባችሁ ነው። እና መቼ ነው ይሄ እንዲህ አይነት ልዩነት የመጣው ብለን ብንል ከሪፎርሜሽን በኋላ ነው። ስለዚህ በዛን ጊዜ ከሪፎርሜሽን በየሀገሩ የተለያየ አቀራረብ አሰያየም አለ። በ15ኛው 16ኛው አሁንም ቢሆን በተለያየ ሀገር የተለያየ አሰያየም ነው አሉ። ስያሜው የተለያየ ነው እና በውጪ በሰለጠኑ አገሮች ችግር የለም፣ ኮንፊውዥን የለም። ግን በእኛ በኢትዮጵያኖች ገና ነን። ይሄ ነገር በደንብ ጥርት ባለ ሁኔታ በደንብ አልተገነዘበው የቤተ ክርስቲያን መሪዎች። ስለዚህ እንዳልኳቸው አንዱ ፓስተር ስንለው እና ሌላውን ሽማግሌ ስንል የተለዩ መሆናቸውን እናውቃለን። ሽማግሌዎች ግልጽ ለማድረግ
በጊዜ ገደብ የሚመረጡ ናቸው። ለ2 ዓመት፣ ለ3 ዓመት ወይም ለ4 ዓመት እንደየቤተ ክርስቲያኑ ስትራክቸር እንደየቤተ ክርስቲያኑ መመሪያ ይለያል። አንዳንዶቹ 3 ዓመት ለ3 ዓመት፣ አንዳንዶቹ ለ4 ዓመት፣ አንዳንዱ ለ2 ዓመት ሊመርጡ ይችላሉ። የሚመረጡ ናቸው። እነኚህ ኦርዴን እንደሚደረጉ አይደለም። ሙሉ ጊዜያቸውን የተሰጡ ተደርገው አይቆጠሩም። እነኚህ ግን ፓስተር የምንላቸው ሙሉ ጊዜያቸውን የሰጡ ኦርዴን እንደሆኑ ጥሪ ያላቸው ተብለው ነው የሚቆጠሩት። ጥሪ ይኑራቸው አይኑራቸው እሱ ሌላ ነገር ነው እና እረኛ የተባለ ሁሉ ጥሪ አለው ማለት እዛ ላይ እንዳትሞኙ። ባለፈውም በደንብ እንደተናገር ነው ሐዋርያ ነን ተብለው የሚጠሩ ሁሉ የሐዋርያነት ጥሪ ያላቸው ብለን ልባችንን አናሳርፍም። ነቢያት ነን የሚሉ ሁሉ ነቢያቶች ላይሆኑ ይችላሉ። አሁንም እረኞች ለሚባሉ እረኝነት ጥሪ ይኑራቸው አይኑራቸው አያውቅም፣ ብዙ አይታይም። ግን እኔ አሁን ስለ ተርሙ ነው የምነግራቸው። ሽማግሌ የምንላቸው የቤተ ክርስቲያን ለጊዜው የተመረጡ ሰዎችን ነው እና ፓስተር ስንል ቋሚ እድሜ ልኩን ለአገልግሎት የተሰጠ። እርግጥ አሁን እድሜ ልክ ቀርቶ በጡረታ መገደብ ተጀምሯል። አይ ዶንት ቢሊቭ ዛት። በእውነት ጥሪ ያላቸው የእግዚአብሔር ሰዎች በሽምግልና በጡረታ እንደ መንግስት መስሪያ ቤት ሊገለሉ አይገባቸውም። በጤንነት ምክንያት በተለያየ ችግር ካልሆነ በስተቀር። አሁን ወደዛ አልሄድም። ስለ ስያሜው ነው ግልጽ ለማድረግ የፈለኩት። ነገር ግን አሁን በደንብ እንድታዩት የምፈልገው በአሁኑ ጊዜ ሽማግሌዎች የሚባሉ ለተወሰነ ጊዜ የሚመረጡና የሚያገለግሉ። ምንድን ነው የሚያገለግሉት ብትሉ አስተዳደር ላይ ነው ዋና አገልግሎታቸው። በቤተ ክርስቲያን ውስጥ ፋይናንስ አለ፣ ሰዎች አሉ፣ ደሞዝተኞች አሉ። ስለዚህ ይሄንን የሚያስተዳድሩ ወይም ፓስተሩን የሚያግዙ ናቸው። በፊት ግን ለተወሰኑ ዓመታት ትልቅ ችግር ነበረ። ምክንያቱም ሁሉ ጠቅልለው የያዙ ሽማግሌዎች ነበሩ። አሁን ከጊዜ በኋላ ሽማግሌዎችና ፓስተሮች እየተለዩ መጡ። ግን ስቲል አሁን ሮል ኮንፍሊክት የምንለው ነገር አለ። ልብ እንድትሉ የምፈልገው ሮል ኮንፍሊክት በድርሻ ላይ ወይም በአንድ ነገር ላይ እያንዳንዱ ያለውን ድርሻ ካለማወቅ የተነሳ ኦቨርላፕ ስለሚያደርግ ኮንፍሊክት ሊፈጠር ይችላል። እዚህ ጋር ኮንፍሊክት የተፈጠረው እንዴት ነው መሰላችሁ? ስሙ በደንብ። በአዲስ ኪዳን ዘመን እንደነገርኳችሁ ሽማግሌዎች፣ ፓስተሮችም ኤጲስቆጶሱ የምንለው አንድ ነው። ስራቸው አንድ ነው። ስያሜው ብቻ አይደለም፣ አገልግሎታቸው አንድ ነው። ስለዚህ በአሁኑ ጊዜ ያሉ ሽማግሌዎች ተብለው የሚጠሩ በአዲስ ኪዳን ጊዜ የነበሩ ሽማግሌዎች የሚሰሩትን ስራ መስራት ሲፈልጉ የፓስተሮች ስራ ሆኖ ተገኘ። ስለዚህ የፓስተር ስራ ውስጥ ገቡ ማለት ነው። ስለዚህ የፓስተሩ ስራ ጋራ ኮንፍሊክት ተፈጠረ ማለት ነው። በተለይ በውጭ ሀገር በሽማግሌዎችና በፓስተሮች መካከል ሁልጊዜ ግጭት ስለሚነሳ ቤተ ክርስቲያን በዚህ ምክንያት ይለያያል። መለያየት፣ መከፋፈል ተፈጥሯል። ገብቷችኋል አይደል? ግልጽ ነው። ምክንያቱም እውነት ነው። በደንብ ግልጥ አድርገን ካላስተማርን በስተቀረ አዲስ ኪዳን ውስጥ ሽማግሌም ፓስተሩም አንድ አይነት ነው ስራው፣ ምንም ልዩነት የለው። ነገር ግን ይሄ ሽማግሌ በአሁኑ ዘመን ሽማግሌ የምንለው በደንብ እንዲገባችሁ ፈልጌ ነው፣ ሙሉ ጊዜ የሰጠውን አይደለም። ስለዚህ ሮሉ መለወጥ አለብን ማለት ነው። ሮሉን መለየት አለብን ማለት ነው። እኛ ጆብ ዲስክሪፕሽን አለ፣ ያንን መለየት አለብን ማለት ነው። ስለዚህ ሁለቱም ስያሜያቸው አንድ ባይሆንም ነገር ግን ስራቸውና ተግባራቸው አንድ ከሆነ ኮንፍሊክት መፈጠሩ አይቀርም ማለት ነው። ገብቷችኋል አይደል? ይሄን ነገር በጣም ግልጽ እያደረግን እንድንሄድ እፈልጋለሁኝ እና አይ ቲንክ ሁለተኛውና ሶስተኛውን አቋም ምናልባት በሚቀጥለው ጊዜ በደንብ ብናየው ጥሩ ነው። ይሄን ያህል በጣም አስቸጋሪ አይደለም። ይሄ ፓርት ግልጽ ሆኖ ከተገኘላችሁ በሚቀጥለው ጊዜ ያለውን የበለጠ ግልጽ እያደረግን እንሄዳለን። ግን አሁን ሁለተኛውን አቋም ደግሞ ብናይ ጥሩ ይመስለኛል። ሁለተኛው አቋም ምንድን ነው? እረኞችና አስተማሪዎች ለአንድ አገልግሎት የተሰጡ ናቸው፣ ሽማግሌዎች ግን ልዩ ናቸው የሚሉ ደግሞ አሉ። አብረንን ኦኬ። አስተማሪዎችና ፓስተሮች
ወይም አስተማሪዎችና እረኞች ለአንድ ኦፊስ የተሰጠ ነው። ኦኬ። ሽማግሌዎች ግን ልዩ ናቸው ብለው የሚያስተምሩ አሉ። እዚህ ጋር አሁንም ግልጽ ላድርግላችሁ። እዚህ ጋር ሐዋርያው ጳውሎስ ሽማግሌው እረኞችና አስተማሪዎች ሲል የተጠቀመው አንድ ደፍኔት አርቲክል ነው። ደፍኔት አርቲክል በእንግሊዝኛ ብዙዎቻችሁ ይገባቸዋል። ዘ የሚል ደፍኔት አርቲክል ነው። ኤ የሚል ከሆነ ኢንደፍኔት አርቲክል ነው። ስለዚህ ሐዋርያው ጳውሎስ እዛ የተጠቀመው አንድ ደፍኔት አርቲክል ስለሆነ ሁለቱን ነው አንድ አድርጎ ያስቀመጠው እንጂ ነሰሰሊ አስተማሪዎች ሌሎች እረኞች ሌሎች ማለቱ አይደለም ነው የሚሉት። ለምሳሌ ጴጥሮስ አንድ ቦታ ወደ ነፍሳችሁ እረኛና ጠባቂ ተመለሳችሁ ይላል። አብረንን ኦኬ። ወደ ነፍሳችሁ እረኛና ፕላስ ጠባቂ ተመለሳችሁ ሲል እረኛ ሌላ ጠባቂ ሌላ ማለቱ ነው አይደለም። አንድ ደፍኔት አርቲክል ነው የተጠቀመው ዘጋ። ወደ ነፍሳችሁ እረኛ እና ጠባቂ የሚለው አንድ ደፍኔት አርቲክል እስከሆነ ድረስ አንዱን ነው የሚያመለክተው። እዛ ቦታ እንግዲህ ክርስቶስን ነው የሚያመለክተው። እዚህ ጋር ኤፌሶን ላይ እረኞችና አስተማሪ ሲል አንድ ደፍኔት አርቲክል ስለተጠቀመ ሁለት አድርገን ልናያቸው አይገባም፣ አንድ ናቸው። በመሰረቱ በደንብ እስማማለሁ። ትክክል ነው። የቋንቋ ጉዳይ ነው። ምንም ማድረግ አንችልም። ሆኖም ልብ እንድትሉ እፈልጋለሁ። አሁንም ሆኖም እረኞችና አስተማሪዎች የግድ አንድ ናቸው ማለት አይደለም። ወደ ሮሜ ሄዳችሁ ብትመለከቱ ደግሞ ሁለት አድርጎ ያስቀምጣቸዋል። የሚያስተምሩም በማስተማሩ ይትጋ ነው የሚለው፣ ለብቻው ያስቀምጠዋል ማለት ነው። እና ፕራክቲካሊ ስንመለከት አንዳንድ ግሩምና ድንቅ የሆኑ አስተማሪዎች እረኞች ብታደርጓቸው በጭራሽ አይሆንላቸው። አንዳንዶች ደግሞ የሚገርማችሁ ነገር ነው፣ እረኞች ናቸው አስተምሩ ስትሏቸው ይህን አላደለም። በእረኝነት አገልግሎት ላይ ሶ ኢፌክቲቭ ናቸው። እና ሮሜ ላይ ለብቻው አስቀምጧል፣ አስተማሪዎችን ለብቻው ስላስቀመጠ ስለዚህ 5 አድርገን መለየት እንችላለን። ግን ቤዝድ ኦን ኤፌሶን አያስኬደንም። ኤፌሶን ምዕራፍ 4 ቁጥር 11 ላይ አያስኬደንም። 5 የአገልግሎት ድርሻ እንዳለ አያስኬደንም። 4 ነው የሚያስኬደን። ወደ ሮሜ ስንሄድ ግን 5 መኖራቸውን እናያለን። ምንድነው? እነሱም ፓስተር አለ፣ እንደገና ምን አለ? አስተማሪ አለ። ስለዚህ መጀመሪያ ሐዋርያት፣ ነቢያቶች አሉ። 5 እናደርጋቸዋለን ማለት ነው። ወንጌላውያን አሉ፣ 5 እናደርጋለን። በጣም ግልጽ ነው። ስለዚህ ዶንት ቢ ኮንፊውዝድ። እኔ እሱ አይደለም ትልቁ ኮንሰርን። በአሁኑ ጊዜ ሽማግሌዎችና ፓስተሮች በሚባለው መካከል የሮል ኮንፍሊክት አለ። ለምን? ወደ አዲስ ኪዳን ሲሄዱ ፓስተሮችና ሽማግሌዎች ሮላቸው አገልግሎታቸው አንድ ስለሆነ፣ በአሁኑ ዘመን ግን አሁን አዲስ ኪዳን ዘመን አይደለም ያለ ነው፣ 21ኛው ክፍለ ዘመን ነው። ስለዚህ የቤተ ክርስቲያን ስትራክቸር አስተዳደር ተለወጠና እንደነገርኳችሁ ቅድም ሽማግሌዎች ረዳት የፓስተሩ ረዳቶች ናቸው። ስለዚህ አሁን በግልጽነት እንደምናየው ሽማግሌ አንድ ሰው ሽማግሌ ስንል ፓስተር ነው ማለታችን አይደለም።